እነሱ ያለኝ ስሜት እየተቀየረብኝ ነው መሰለኝ። ሁለቱም በር ላይ ቆሙ ሲሰሙት ነበር። እና ለምን አልገቡ? መጥፎ ነገር ነበር አንዴ ማየ። የምን መጥፎ? ጸዳ ሽጉጡን ከልጄ ላይ አንሺው። ከዚህ እንደወጣው ይህን ቤተሰብ አንድ አደርገዋለሁ። ይህን ቃልህን አትርሳ። አንተን ብዙ አይኖች እየጠበቁት ነው። ግን ደግሞ ምን እንደማድረግ ግራ ገብቶኛል። ማን ልጅ እንዳለኝ ደግሞ ያወኩ ከጸዳል። ልጄን ለማግኘት ደግሞ የጸዳልን ሀሳብ መቀበል አለበት። በህግ ቤድም እሷ ልጄን ከመረዘች ምንም አገሉ። ታዲያ ኤልሳስ? ኤልሳ ደግሞ ብዙ ሆናለች። ይኸውልሽ አሁን ደግሞ ኤልሳ ባህሪዋን ግርታ ሁሉ ነገር በሰላም ከኖር ልጄን ለዘላለም አላየው። ከጸዳል ጋር ከኖርኩ ደግሞ ኤልሳ ሁሉ መስዋዕት አድርጋ ማለት ልገፋት ነው ማለት ነው። ወይንሸት ምርጫው በጣም ነው የከበደኝ። ሰላም ሰላም፣ ውድ የምወዳችሁ የማከብራችሁ የሴኒ ቤተሰቦች ቀጣዩን ክፍል መላን ድራማ ይዤ ቀርብ ያለው እስከ መጨረሻ እንድትከታተሉ ጋበዝኳችሁ። እንግዲህ በባለፈው ክፍል ላይ አብሲሊዮም እኔ መሀን መሆኔን ለምን አልነገራችሁኝም እያለም እንግዲህ ፖሊሶችም ደግሞ በስተመጨረሻ በፖሊስ ትፈለጋለህ ብለውት ነበረ። እንግዲህ ማቲያስንም ደግሞ ኤልሳ እኔ ገድየው ነው የመጣሁት ብላ ነበረ። እንግዲህ የተሳሰረ ነገር ላይ ነበር ክፍሉ እየተጠናቀቀው። ሆኖም እንግዲህ አሁን አብሲሊዮም እስር ቤት ይገኛል ማለት ነው። ሆኖም እንግዲህ ትርንጎን ገላሃል በማለት ነው እስር ቤት እየገባው ማለት ነው። ትርንጎን ለማስታወሳል እንግዲህ በባለፈው ኤልሳ እንግዲህ ልጇ እንደሆነች አለመናገር ብላ መንገድ ላይ ያገኛቻትን ትርንጎ ነኝ በይና የሲምፓላ እናት ነኝ በማለት የሲምፓላ እናት ነኝ በይና አንድ ጊዜ ይህንን ስራ ስሪልኝ ብላት እንግዲህ ከገጠር እንደመጣ ሰው ሆና የሲምፓላ እናት ነኝ በማለት እንግዲህ ወደ እነሱ ቤት የሄደችው። አሁን እንግዲህ አብሲሊዮም እሷን እንደገደለ ተጠርጥሮ ነው እስር ቤት የገባው ማለት ነው። ሆኖም እንግዲህ እሱ እስር ቤት ገብቶ እጅግ ግራ ተጋብተዋል። እንዴት እሱ እዛ ይቀመጣል? በፍጹም እዛ መቀመጥ የለበትም። አብሲሊዮም ንጹህ ሰው ነው። ስለዚህ የሆነ ነገር መፍጠር አለብን ብላ ወይንሸትም እንግዲህ ወደ ፍቅር ተቀይሮባታል እና ያ ነገር ስላለ ግራ ገብቷት እያለቀሰችም ትገኛለች። ሆኖም እንግዲህ እስር ቤት ይሄዳሉ። እስር ቤትም እንግዲህ ሲሄዱ ያው ለየአንዳንዱ በየሰዓቱ እንጂ የሚፈቀደው ሁሉም ሰው አንድ ጊዜ ማየት አይችልም። ስለዚህ ኤልሳ ነበረች ቀድማ የገባችው። እንግዲህ ኤልሳንም አይዞሽ እመለሳለሁ፣ እኔ ከጎንሽ ነኝ ያለሁት፣ አንቺ ምንም ነገር አታስቢ፣ ምንም ነገር ቢሉሽ እኔ አላደረኩም ብሎ ይላታል። አንተ ምንም ነገር እንደማታደርግ አውቃለሁ፣ ሁልጊዜም እስከ መጨረሻ ድረስ እኔ ካንተ ጋር ነው ያለሁት፣ አንተ ምንም ነገር አታስብ፣ ደግሞም ትወጣለህ ብላ ትለዋለች። እሱም እንደሚወጣ ይነግራታል። እያወሩ እንግዲህ አንዳንድ ነገር እያላት እና ጭራሽ እንደማያውቃት እየተናገረ እያለ እንግዲህ ኤልሳም ምንም ነገር አንተ እንዳትጨናነቅ፣ ምንም እንዳታስብ ትለዋለች። እሱም እንግዲህ ያንን እንዳታስብ ብላው በቃ አሁን ያለውን መላ ነገር እንፈጥራለን፣ ስለዚህ ትወጣለህ ብላ ትለዋለች። እሱም እንግዲህ እሺ ብሎ ይላታል። ሆኖም እንግዲህ የመውጣቱም እንደዛ እያለ ሰዓት አልቆባቸዋል በማለት እንግዲህ እንዲወጡ ይደረጋል ማለት ነው። እንግዲህ እነ ወይንሸትና ሰብለም መጥቷለች። ያው በየተራ እንጂ በአንዴ ስለማይፈቀድ ያለውን ነገር ለወይንሸትና ለሰብለ ነገራቸው ብላ ትላለች። ሆኖም እንግዲህ ልክ አብሲሊዮም በዛ ሰዓት አጸደል ሸኝቷት ነበረ። እንግዲህ ከዚህ ሆቴል ሄደሽ እደሪ ብላት በነጋታው እንግዲህ ቤትም መጥቷ ነበረ። እሷም እንግዲህ ቤት ስትመጣ አብሲሊዮም ቤት አልነበረ። ምን ልትሆኚ ወደዚህ ቤት ተመልሰሽ መጣሽ ብላ ስትላትም ቤቱ እኮ የልጄና የባሌ ነው፣ ማንንም ማስፈቀድ አይጠበቅብኝም ብላ ትላለች። ከዛም በኋላ አብሲሊዮንን ካሳሰርሽ በኋላ ምን ልትሆኚ ነው እዚህ ቤት የመጣሽ ብለው ይወርዱባታል። እኔ በፍጹም አላሳሰርኩትም ብላ ትላለች። ከዛን እሷም እንግዲህ ትደነግጣለች ማለት ነው። ሆኖም እንግዲህ ሰብለና ወይንሸት እሷ ብታሳስረው ኖሮ እንደዚህ ፊቷ ላይ ያለ ድንጋጤ አይታይም ነበረ። ስለዚህ እሷ ያሳሰረችው አይመስለኝም ብለው ሀሳባቸውን ይቀይሩና ነው እንግዲህ ወደ እስር ቤት ሊጠይቁ በሄዱ ሰዓት እንግዲህ አጸደም
እዛ ያለውን መርማሪ ትደውልለትና በምን ምክንያት እንደታሰረ አጣርተ ንገረኝ፣ አብሲሎም እስር ቤት ነው ያለው ብላ ትለዋለች። ለምን ፈለግሽ ብሎ ሲላት እሱ አንተ አገባህም ሰለባሌ ያለውን ነገር እንድትነግረኝ እፈልጋለሁ ብላ ትለዋለች። እሱም እንግዲህ እሺ በቃ ችግር የለውም ይላል። እንግዲህ ወይንሸት ደግሞ አብሲሎንን ለመጠየቅ ከሄደች በኋላ አብሲሎንም እንዳያችሁት ግራ ገብቶኛል፣ አሁን ከኤልሳ ጋራ የምኖር ከሆነ ልጄን ለዘላለም አላየውም፣ ከአጸደ ጋር የምኖር ከሆነ ደግሞ ልጄን ለዘላለም አላየውም፣ ከኤልሳ ጋር ከኖርኩ ችግር ነው፣ ግራ ገብቶኛል። ኤልሳን ደግሞ እምቢ እንዳልላት የከፈለችልኝ መስዋዕት ለእኔ እጅግ ከባድ ነው። ስለዚህ ይህን መስዋዕት የከፈለችልኝን እንዴት አድርጌ ነው እኔ እንደዚህ የምተው ብሎ እንግዲህ ወይኔን ያማክራታል። ወይንሸትም እንግዲህ ሲያማክራት እሷን ፍቅር ስለያዛት እሱ ከሁለቱ ለመምረጥ ነው ግራ የተጋባው። ሶስተኛ እንደመጣች የማያውቀው አብሲሎም እንግዲህ ምንም ነገር እንትን አትበይ ብሎ ይላታል። እሱም እንዳትጨናነቂ ብሎ ይላታል። እሷም እንግዲህ እንዴት ሆኜ ነው አሁን ይሄንን ነገር እያለ እንግዲህ ግራ ገብቶት እሷን ያማክራታል። እኔስ ብላ ትለዋለች። እኔስ ማለት ብሎ ሲላት እሱን እንግዲህ ወደ ቤት ስትመጣ አብራርቼ እነግርሃለሁ ብላ ትለዋለች ማለት ነው። እንግዲህ ወደ ፍቅር ተቀይሮባታል፣ አፍቅረዋለች እና አሁን አፍቅሬ ያለው ብላ ልትነግረው ይሁን እንግዲህ እንደዛ እያለች ነው የምትገኘው ማለት ነው። ሆኖም እንግዲህ ትወጣለህ እዚህ እስር ቤት በፍጹም አንተ አይገባህም፣ አትቀመጥም ብላ ወደ ቤት ትሄዳለች። ቤትም ከሄደች በኋላ ኩሽና ሆና እጅግ በጣም ታለቅሳለች። እንግዲህ ለብቻ ሆና እያለቀሰች አብሲሎም እዛ አይገባህም፣ እዛ ውስጥ በፍጹም መኖር የለብህም እያለች እንግዲህ እያለቀሰች ነበረ ማለት ነው። ሆኖም እንግዲህ እሷም እያለቀሰች እና ከፍቷት ትገኛለች። እንደዛውም እንግዲህ እሷ ወደ ቤት መታ ኩሽና ውስጥ እያለቀሰች ድንገት ሰብለ ትመጣባታለች። እሷም እንግዲህ እያለች ያለችው ፍቅሩ ተቀይሮብኛል፣ ፍቅር ሳይዘኝ አይቀርም እያለች እንግዲህ እሱንም ከዛ አስወጣዋለሁ፣ በፍጹም እዛ አይቀመጥም እያለች ሰብለ ትመጣለች። እንግዲህ ሰብለ ስትገባባት ትደነግጣለች። ምን ነው በሰላም ነው ብላ ስትላት አዎ በሰላም ነው፣ አንቺ ለምንድን ነው እንደዚህ የደነገጥሽው ብላ ስትላትም አይ ምን ነው አይንሽም ቀልቷል ብላ ስትላት አይ እንደዚሁ ነው ብላ ትላታለች። አይኖቿ እንደቀሉ እንግዲህ እየነገረቻት ነው ያለችው ማለት ነው። ሆኖም እንግዲህ ይሄንንም ነገር እየነገረቻትም ቢሆን ምን እየተከሰተ እንደሆነ እሷ ለራሷ ግራ ገብቷታል። ከዛን እንግዲህ እኔ ምልሽ ኤልሳን እውነት አምነሻታል ብላ ትላታለች። እሷም እኔ ኤልሳን አላመንኳትም ብላ ትላታለች። ኤልሳን እንግዲህ ካላመንሻት እንግዲህ ምን ይደረጋል፣ እኔም አላመንኳትም ብላ ትላታለች። ኤልሳን እኔም አላመንኳትም ብላ ስትላትም እንግዲህ እንዳላመነቻት ትናግራታለች ማለት ነው። እንግዲህ ፈስ ያለበት ዝላ አይችልም፣ ቅድም ላይ የሆነ ነገር ስትናገር ነበረ ብላ ትላታለች። እንግዲህ እሷም እንደዛ በምትላትም ሰዓት ምንድን ነው ምን ሊከሰት ነው ምን ሊኮን ነው ታዲያ እንዴት ነው የሚሆነው አሁን ላይ ምንድን ነው የምናስተካክለው እያለች እንግዲህ ትላለች። አሁን እሷን መከታተል አለብን፣ አብሲሎም እዛ መቀመጥ የለበትም፣ ለሱ እኔ ምንም አይነት ዋጋ እከፍላለሁ ብላ ትላለች። ስትልም እንግዲህ እሷም እንደዛ ባለችበት ሰዓትም አይ እንደዚህ አይነት ነገር ውስጥ እንዳትገቢ በኋላ ደግሞ የሆነ ነገር ትሆኛለሽ ብላ ትላታለች። እሷም እንደዛ በምትላት ሰዓት አይ ምንም አይነት ነገር አልሆንም ብላ ትላለች። ወደ ፍቅር ሊቀየርብሽ ይችላል፣ ይሄንን እንትንሽን አልወደድኩም፣ ተጠንቀቂ ብላ ትላታለች ማለት ነው። እንግዲህ እሷ ተጠንቀቂ ስትላት ቢሆንስ እያለች ነው እንግዲህ ፍቅሩን በጣም ፈልገዋለች ማለት ነው። እንግዲህ ይሄንን ነገር ከፈለገችው በፍጹም የሚሆን ነገር እንዳልሆነ የገባት ነገር አይመስለኝም ማለት ነው። ኤልሳ እንግዲህ ከአብሲሎም ጋር ሆኜ
ሚስቱ ሆኜ ብንከባከበውም እያለች እያወራች ነበረ። ምን አለ እሱንም ከዛ ከእስር ቤት አውጥቼው ሚስቱ ሆኜም ብንከባከበው እያለች እንግዲህ እያወራች ነበረ ማለት ነው። ሁሉም ነገር እንግዲህ ግራ የሚያጋባ ነገር ውስጥ ደርሶ አብሲሎንም እንግዲህ ግራ ተጋብቷል። እንግዲህ አጸደም እንግዲህ ሁሉንም ነገር እንደምትጨርስ እያለች ነው። ሆኖም እንግዲህ ሰብለና ወይንሼት አላመኗትም። እየተፈጠረ ያለውን ነገር ምንም ነገር አልተቀበሏትም፣ አላመኗትም። እና ይህ ነገር እንዴት ነው የሚካሄደው? እንዴት ነው የሚሆነው? ስለዚህ ከዚህ እንድትወጣ አደርጋለሁ እንዳለችም እንግዲህ ኤልሳን መከታተል አለብን ትላለች። ኤልሳንም እንግዲህ ትርንጎን ከየት ነው ያመጣሻት? ትርንጎ ማናት? መጀመሪያ እንዴት እሱ ሊገላት ይችላል? ሲጀመር አብሲሎን አያቃትም እና ትርንጎ አንቺ ነሽ ያመጣሻት፣ በምንስ የተነሳ ነው ይሄ ነገር የሆነው እያሏት ነው። እና ትርንጎን ደግሞ ለምን እንዳመጣቻት የዛን ቀን ምን እንዳለቻት ሁሉንም ነገር ትነግራቸዋለች። ሆኖም እንግዲህ አሁንም በጣም ተጠራጥረዋታል። እሷን እንደሚከታተሏት ነው ነገሮቹ። ጀርባ ያለችው እራሷ ናት እንግዲህ የሚሆነው ማለት ነው። እንግዲህ ተንኮል ስለማያጣት ተንኮል እንግዲህ ሁሉ ጊዜ ተንኮል የሚሰራ ሰው አይታመንም ማለት ነው። እና ስለዚህ እሷን ለመከታተል ይወስናሉ ማለት ነው። እና ደግሞ ያው አብሲሎምም ቃል ገብታለት ነበረ ኤልሳን እንደምትንከባከብለት ለአንተ ብላ እውነት ይህንን መስዋዕት ከፍላማ እኔ ራሴ እንከባከባታለሁ አንተ ምንም አታስብ ብለዋለች። እንግዲህ ሰብለ እስር ቤት ልትጠይቀው ሄዷ ነበረ። እኔ እዚህ መታሰሬ ሳይሆን እያሳሰበኝ ስለ ኤልሳ ነገር ነው እያሳሰበኝ ያለው ብሎ ይላታል። ስለ እሷ ነገር ምንም ነገር እንዳታስብ፣ ምንም ነገር እንዳትጨናነቅ፣ እኔ እንከባከባታለሁ ለአንተ ብላ ይሄንን ሁሉ መስዋዕት ከፍላማ በፍጹም ብላ ትለዋለች። እንግዲህ እሷ እኔ አይኖቿም እጇም ምንም አልሆንም ነው የምለው። ለምን የኤልሳ ተንኮል ያው የማያልቅ ነገር ነው ማለት ነው። እንግዲህ አጸደም ደግሞ ከሱ ጋር ካልኖረች እንደማትተዋትና ሁሉንም ነገር እንደምታስተካክል ነው። እንግዲህ አሁን አብሲሎንም ከእስር ቤት ልታስፈታው ነው። ሆኖም እንግዲህ እሷ ካላስፈታችው ኤልሳ እንግዲህ እንደምናውቀው አብሲሎንን አታፈቅረውም። በመጀመሪያ ጊዜ ስለማታፈቅረው እንግዲህ አሁን ራሷ ናት እንጂ ይሄ ሁሉ ጣጣ ውስጥ ያስገባችው። እሱ ከልቡ አምናትም ቢሆን ግን እሷ ምንም ነገር እንዳላደረገችን ብትመስል ነገሮችን ሁሉ እያበላሸችው እሷ ትመስለኛለች ማለት ነው። እንግዲህ ከማቲያስ ጋር ግዴታ ካልኖረች ማቲያስ ደግሞ እንደማይለቃት ነግሯታል። እንግዲህ ማቲያስ ወይን እሱን እንድታሳስርና ከዛም በኋላ ወይን የሆነ ነገር አቅደውና አስበው መላ ፈጥረው ነው እንጂ እንደዛ አይሆንም ማለት ነው። እንግዲህ ወይንሼት ከሰብለ ጋራ አሁን ኤልሳን እንከታተላት ይላሉ። ኤልሳንም እንግዲህ እየተከታተሏት እያለ ኤልሳም ስልክ ደውላ እያወራች ነበረ። እሷም እንግዲህ ስልክ ደውላ ያለውን ነገር እያወራች እያለ እነሱም ተደብቀው ይሰሟታል። ከዛንም ይገረሙና ይሄዳሉ ማለት ነው። እንግዲህ ሲምፓራም ደግሞ እቤት ነበረች። ሲምፓራም እንግዲህ እየተመለከተቻቸው ያልመሰላቸው ኤልሳና ወይንሼት እያዩት የሆነ ነገርማ አለ፣ ከጀርባ የሆነ ነገር አለ፣ ቀደምም እኮ ካለ ጥፋቱ ተቀነባብሮ ነው ብላለች። ፈስ ያለበት ዝላይ አይችልም ብላ ትላለች ሰብለ። እንግዲህ ሰብለን ለመጠራጠር በጣም ጎበዝ ናት። ያው ሰብለ እንግዲህ ምግብን በደንብ መብላት ስለምትችል ሆዷንም እየሞላች ሁሉንም ነገር ማድረግ እንደምትችል ስለምታውቅ ሆዷን መጉደል የለበትም ማለት ነው። እንግዲህ ቆይ እየበላው ነው እያለቻቸው ሆዷንም እዚህ ጋር እየሞላች ነበረ ወይዘሮ ሰብለ ማለት ነው። እንግዲህ ሰብለ ስታስብም ሆዷንም ስትሞላ በጣም አሪፍ ናት እና ጭንቅላቷን ብራንድ ነው ማለት ነው። ሆኖም እንግዲህ ሲምባራ ምን ትላለች እንግዲህ እሷ ክፍሏ ውስጥ ቁጭ ብላ ማሚ ብላ ስትላት ኤልሳን አቤት ልጄ ብላ ስትላት ቅድም እኮ ወይንሼትና ማሚ እየተከታተሉሽ አንቺ የምታወሪውን ነገር እየሰሙሽ ነበረ ስልክ ደውለሽ እዚህ ክፍል ውስጥ ሆነው ትላታለች። እውነትሽን ነው ብላ ስትላት አዎ ማዬ ምነው አንቺ መጥፎ ነገር እያወራሽ ነበር እንዴ ብላ ስትላትም መጥፎ ነገር እያወራው አይደለም ብላ ትላታለች። መጥፎ ነገር
እናት መጥፎ ነገር ታወራለች እንዴ አርፈሽ ተቀመጪ ብላ ትላታለች። እሷም አይ እነሱ መጥተው ሲያዳምጡሽ ነው ብላትና ከዛን እንግዲህ ለሌላ ሰው ያዘጋጁ ወጥመድ ውስጥ ይገባሉ የሚል የሆነ ተረት አባባል ጣል ታደርጋለች። ከዛንም አልገባኝም እማዬ ብላ ስትላት አርፈሽ የማትቀመጪ ከሆነ ወደ አያትሽ ጋር ወስድሻለሁ ትላታለች። አብሲሊዮንስ ለምንድን ነው የታሰረው? ለምንድን ነው ፖሊሶች መጥተው የወሰዱት ብላ ትላለች። አብሲሊዮንን እንግዲህ ተሳስተው ነው የወሰዱት ይመለሳል በማለት ትነግራታለች። ሆኖም እንግዲህ ሲምባላ እንግዲህ እናቷ እንደሚከታተሏት መጀመሪያ ላይ አላወቀችም ነበር። አሁን ላይ ግን እየተከታተሏት እንደሆነ እንድታውቅ አድርጓለች ማለት ነው። እየነገረች ነው እንግዲህ ልጅ ጥሩ ነው ማለት ነው ጥሩ ነው ማለት ነው እና ነገረቻት ማለት ነው። እንግዲህ ብትነግራትም እሷ ሲምባላ የሆነ ነገር ስትጠይቅ በጣም ማወቅ ትፈልጋለች እና ጥያቄ ደጋግማ ትጠይቃለች። ስለዚህ ደግሞ ለዛ ጥያቄ አትጠይቂኝ እያለቻት ወስድሻለሁ እያለቻት ነው። እንደውም ከወሰደቻት የምትጎዳው እሷ ናት። ይሄ ሁሉ ወሬ አይመጣላትም ነበር ማለት ነው። እና እንግዲህ የዛሬው ድራማ እጅግ ምርጥ ነው። እንግዲህ በስተመጨረሻ ደግሞ አጸደ ሰንበል ቆንጤ ልብስ ነው የምትለብሰው። ጠንበል እያለ ትመጣለች። እሷም እንግዲህ ጠንበል ብላ ከመጣች በኋላ ሲምባላ ሳሎን ላይ እያጠናች ነበረ። ሲምባላን ሳብ አድርጓት ይዛትና ሽጉጥ ትደቅንባትና እነከሌ ንውጡ ትላለች ማለት ነው። እንግዲህ ሽጉጥ እንዴ ዩኒፎርም ነው እንዴ ሽጉጥ? ቆይኔ አልገባኝም። እንዴ እንደዚህ ቀላል ነው እንዴ ሽጉጥ? ወይስ የልጆቹ ሽጉጥ እየገዛችሁ ነው? የህፃናቶቹ ሽጉጥ እየገዙ ነው እንጂ በጣም ቀለል አደረጉት ማለት ነው ከሚባለው በላይና ቀላል ነው ያደረጉት ማለት ነው። ከዛን እንግዲህ ሽጉጡን ሳብ ታደርገውና ትደቅንባታለች። ኤልሳም እንግዲህ እንዳያችሁት ከልጄ ላይ አንሺ ብላ ስትላትም ከፈለግሽ ከኔ ጋር ምን ፈለግሽ እያለቻት ነው። እንግዲህ አሁን ኤልሳ እውነቱን ታፈተልከዋለች። ገምቱ እውነቱን ታፈተልከዋለች። አብሲሊዮንን ራሷ ናት ያሳሰረችው ማለት ነው። ስለዚህ እሷ ምንም ሳታቅም ትቆማለች። አሁን የምታነክሰው ውሸት ስለሆነ ሳታቅ እንደምትቆም ገምቱ። እኔ ገምቻለሁ። እንግዲህ ለልጇ ስትል እውነቱን ትናገራለች ብዬ ተስፋ አደርጋለሁ። አብሲሊዮንም ከእስር ቤት ይወጣል። እንግዲህ ወይንሸትና አብሲሊዮን ይጋባሉ። እንዲህ ወይ ሸቃልነት መተያየ ሰው ባል ማፍቀሯ። አረ ጉድ እኮ ነው። እንግዲህ ኤልሳም ደግሞ ጠርጥሯለች። እሷን በጣም ተጨንቋ እያለቀሰች ምናምን ወይንሸትን ስታያት እንዴ ምን ሆነሻል አንቺ? ከኛ በላይ እኮ ነው የተጨነቅሽው። ላሰርሽ ይሄን አልመጨነቅ ብላ ስትላትም አንቺ እኮ ግዴታ እንትን መሆን አይጠበቅብኝ ምናምን አላለችው። መጨነቋ ጥሩ ሆኖ እያለ ግን ወደ ፎንቃ መቀየሩ ነው እንጂ ችግሩ መጨነቋ እንኳን ትጨነቅ። ልክ ናት። መጨነቅ ያው የሰው ልጅ እስከሆነ ድረስ ይጨነቃል። ግን እሷ ባል እያለው ለምንድን ነው ባል ነው ሚስት እያለው? ሚስትና ባል እኮ ልዩነቱ አይገባኝም። ባልና ሚስት ልዩነቱ አይገባኝም። ሶዳ ልዩነቱ አይገባኝም። ታውቃላችሁ? እሱ ነገር ነው ያልገባኝ ማለት ነው። ሶዳና አማች አይገባኝም። ባልና ሚስት አይገባኝም። ባሌቱ ነው ሚስቴቱ ነው የሚባለው። እሱን ነገር ለይታችሁ ኮሜንት ላይ አስቀምጡልኝ። አይገባኝም። እንዴት አድርጌ ነው የሚገባኝ? ቆይ ማን ነው አሁን ባል ሴት ነው ወይስ ወንድ ነው? አሁን ላይ ግን ባል ሴት እየሆነ ነው ያለው። ለዛ ነው እኔ ምን አውቃለሁ፣ ግን አይገባኝም። የሚገባኝ ነገር ነው ቶሎ የሚገባኝ ማለት ነው። ሶዳም አይገባኝም። እና ለማንኛውም እስከዚህ ሰዓት ተከታትላችሁኛል። 1 ደቂቃ እናንተ ዘና የምትሉበትን ነገር ልጋብዛችሁ። ቻው። ሰብስክራይቡን ረሳሁት። ሰብስክራይብ አድርጉ እስቲ። ደውል ምልክቱንም ተጫኑ።